አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክ። የጀነራል ታደሰ ወረደ አደገኛ ሴራ። የትግራይ ወጣቶች በሳዋ ማሰልጠኛ የሻቢያ የቀጠለ የጸረ ኢትዮጵያ ጥላቻ፣ የቆጥና ብብት ትርክት፣ የቀጠለ የኢትዮጵያና ኢትዮጵያዊነት ጥላቻ፣ እነዚህ ነገሮች ሰብሰብ አድርጌ እነግራችኋለሁ። እንግዲህ በዛሬው ዕለት ብዙ እቅድ ታቅዶለት ድግስ ተደግሶለት የትግራይ ህዝብ ወደ የካቲት 11 ይመለሳል ተብሎ መፈክር ወጥቶለት የራሳችን ዕድል በራሳችን እንወስናለን የሚል መሪ ቃል ወጥቶለት የካቲት 11 በምዕራብ ትግራይ በሁመራ እናከብራለን የሚል አዋጅ ታውጆ የምዕራብ ትግራይ ሁመራ ለማድረግ የትንኮሳ ጠለምት ወይም ጸለምት የሚባለው ላይ የሙከራ ትንኮሳ ተደርጎ እነዚህ ሁሉ ነገሮች በፖለቲኮ ሚሊተሪ ኦፕሬሽን እቅድ ወጥቶላቸው ሲሄድ ቆየና የካቲት 11 ሙሉ ለሙሉ ተጨናቅፎ የካቲት 11 መጣ። ሙሉ ለሙሉ እውነት ለመናገር ሙሉ ለሙሉ ሁመራም አልመጣም። ደብረጽዮን የትግራይም ህዝብ ምዕራብ ትግራይን ወሰድንልህ በግድ ተቆጣጠርን አልተባለም። የካቲት 11 የትግራይ ህዝብም ወደ የካቲት 11 አልተመለሰም። ባለፈው ያነሳው ጥያቄ ከግምት ውስጥ ከታችሁ ማለት ነው። እናቱ ጌታቸውም ሌሎቹም ሁሉም እንኳን ለየካቲት 11 አደረሳችሁ እያሉ ሲጽፉ ያለውና እኔ ፐርሰናሊ ጌታቸውንም ባገኘው ስለ የትኛው የካቲት 11 ነው የምጠይቀው። በነገራችን ወይ ሰው ስላለ ስለተባለ ምናምን ነው ወይስ ስለ የትኛው የካቲት 11? ከ51 የካቲት 11ዎች ወይ 50ዎቹ የትኛውን ነው እሱ? ስለ የትኛው የካቲት 11 ነው እንኳን አደረሳችሁ ያለው? ሆን ብዬ ነው ጌታቸው ስለምደግፈው ነው ጌታቸው የምጠይቀው። በዚህ አጋጣሚ ከያዘው የሰላም አቋም አንፃር ደግፈዋለሁ ብዬ ስለማስብ የትኛው የካቲት 11 ነው እንኳን አደረሳችሁ ያለው? ወይስ እንደው ከዛ ኮሚኒቲ እንዳልጣላ ከዛ አመለካከት ከዛ አስተሳሰብ እንዳልጣላ ካላለ በስተቀር የካቲት 11 በሽታ አይደለ ወይ እቺን ሀገር እዚህ ገደል የከተታት? እና አሁንም ደግሜ ነው የምጠይቀው የትኛው የካቲት 11? እሑድ ዕለት ከእሑድ እስከ እሑድ የሚል ፕሮግራም የሰራሁት ለዛ ነው። የትኛው የካቲት 11? ጠይቁልኝ የምታገኙት። ሌሎቹ እንኳን አደረሳችሁ ላላችሁም በሙሉ የሆነ ሆኖ ግን ፖለቲኮ ሚሊተሪ ኦፕሬሽኑ ተቆላሽቷል።
ዋናው ባለቤት የትግራይ ህዝብና ታጣቂው ነው። በነገራችን ላይ ኦፍ ኮርስ ሰላም ወዳዱ አካልም እንዳለ ሆኖ ሌላ ኢትዮጵያዊ እንዲኮላሽ ያደረገው የትግራይ ህዝብ ነው። እንዲኮላሽ ያደረገው ታጣቂው ነው። ካርድ ይሄ ከኮር በላይ ከምናምን በላይ የሚባለው ሳይሆን ከዛ በታች ያለው ምስኪኑ ታጣቂ ማለት የትግራይ ታጣቂ አልዋጋም ስላለ ነው የቀረው። ዛሬ ስለ መሰሪው ጀነራል ታደሰ ወረደ ስናወራ ይሄ አልዋጋም ያለውን አካል ሊያነሳሳን የሞከረው በነገራችን ላይ አነሳላችኋል። መሰሪ ነው በጣም ታደሰ ወረደ። የዚህ ድል ውጤት ትልቁ ውጤት የትግራይ ህዝብ አልዋጋም ስላለ ነው። ትልቁ ውጤት የትግራይ ታጣቂ አልዋጋም ስላለ ነው። 300 ሰው አለቀበት ሄዶ ለሙከራ እነሱ ቤተ ሙከራ ነው ያወጣት። 300 ሰው አስጨረሱ። ስለዚህ ይሄ ፖለቲኮ ሚሊተሪ ኦፕሬሽን ያኔ ሰሜን እዝን የመቱበት አይነት እቅድ ያልተሳካው ቢኮዝ ኦፍ የትግራይ ህዝብ ነው። የትግራይ ህዝብ ስንል የትግራይ ልሂቅ ይጨምራል። ጻድቃንን ይጨምራል። ጀነራል ጻድቃንን፣ ጌታቸውን ይጨምራል። እምቢ ለጦርነት ያሉትን በሙሉ ይጨምራል። አረናን ይጨምራል። ባይቶናን ይጨምራል። ጦርነትን የተቃወሙ በሙሉ የትግራይ ልሂቆች፣ የትግራይ ምሁሮች፣ የትግራይ ድርጅቶች፣ የትግራይ ሚዲያዎች ሁሉንም ነው የሚጨምር። የቅድሚያ ክሬዲት የነሱ ነው። አላዋጣም አለ ገንዘብ ዲያስፖራው ለጦርነት ቢሉት ቢሰሩት ቢሉት እምቢ አለ። ድሮ በቢሊዮን ብር ነበር የሚያገኙት፣ በቢሊዮን ሲጠሩትም አልመጣም። በጣም ነው የደነገጡት። ባይዘው የካቲት 11 ቤተሰቦቻቸውን የተገኙት ጥቅመኛውን የተገኘው ወላ ካናዳ ሂዱ ወላ ዋሽንግተን ዲሲ ወላ ዴንቨር ከነሱ ቢዝነስ ኦርጋናይዜሽን ጋር የተሳሰረው ነው የተገኘው። ህዝቡ ዘርበል አለ፣ አላዋጣም ለጦርነት አለ። ወጣቶቹ እየወጡ ተዋጋ አንተ። ቀላል እንዳይመስላችሁ በቲክቶክ ላይ ያለ በፌስቡክ ላይ ያለ የትግራይ ወጣት ዝም ብሎ ቀላል እንደ ድሮ እንደሱ አልነበረም። ዛሬ ታጋይ የነበረች የኢሳያስ ጦር ሲያስቸግረኝ ታጣቂውን ተቀላቅዬ ነበር ያለች ወጣት ቲክቶክ ላይ አይታችኋታል። ወጣት ልጅ ወዲ ሻምበል አቅርቧታል። ለምን ወጣሽ ያኔ ሲላት ሻቢያ መጣ፣ ምን ላርግ ቁጭ ብዬ አልደፈርም ብዬ ወጣሁ። አሁንስ ሲላት አሁንማ እውነቱ ገባኝ። ለካ እነዚህ ሰዎች ሲንከባከበኝ የነበረውን ሰሜን ዕዝ ቀጥቅጠውታል። እኔ አይደለሁም የቲዲኤፍ የሚባለው መዋቅር ውስጥ ያለች የትግራይ እህታችን ናት ይሄን እያለች ያለች እንስት ጥዬው ወጣው። አትሙት የትግራይ ወጣት፣ ምን ተዳህ ነው የምትሞተው? አይታችኋል ምን አይነት ቀልዶች እንዳሉ፣ ምን አይነት በጣም መራር ቀልዶች። ቀላል እንዳይመስላችሁ። ይሄ ሄዶ እንዳይላወሱ አረጋቸው። ጦርነት ለመክፈት የህዝብ ድጋፍ ወሳኝ ነው። የጉሬላም ይሁን ኮንቬንሽናልም ይሁን የህዝብ መሰረት ከሌለ ጦርነት መክፈት አትችልም። በታጣቂ ብቻ ተማምነህ ጦርነት ልከፍት አትችልም። ኤንድ አሁን ሁለተኛ ነጥብ ነው። ታጣቂ ውስጥም መሞት አልፈለጉም። እሱም ክሬዲት ስጡ። በነገራችን ላይ ሁሉንም በጅምላ አንምታቸው። ትግራይ ታጣቂ ውስጥ ያሉትን
አንፈልግም አንሞትም ያሉ ጠመንጃ የታጠቁ የትግራይ ወጣቶች አሉ። ክሬዲት ስጧቸው። አንዳንዶቹ ገንዘብ ድጋፍ ጠይቀው ትጥቁን ወርውረው መሀል አዲስ አበባ ገብተዋል። ሳውራቸው ነበር። አንዳንድ ሰዎች አንዳንድ ጀነራል ምናምን የነበሩ እዛን የነበሩትን ሳውራቸው ጥለው የወጡ ማለት ነው። እዛ እንትን ውስጥ የነበሩ ያኔ በሰሜኑ ጦርነት አብረው የነበሩ አዲስ አበባ የገቡ አንዳንድ ሰዎች አግኝቻለሁ። ገንዘብ እያዋጡ እየሰጧቸው ትጥቃቸውን ጥለው እየመጡ ነው ወደ አዲስ አበባ ጥለው ላይፋቸውን የጀመሩ አሉ። ምንድነው ይሄ? ታጣቂው ኮዝ የለውም። ኮዝ ቢኖረው እንኳን የትግራይ ህዝብ መፈታት አለበት ብሎ ቢያስብ እንኳን መዋጋት አይፈልግም። ይሄ ትልቅ ድል ነው፣ ለትግራይ ህዝብ ትልቅ ድል ነው። ፖለቲኮ ሚሊተሪ ኦፕሬሽኑ ተኮላሽቷል። ቢያንስ የካቲት 11 የቀጣዩ ምን ይሆናል እንነጋገራለን። ያሰቡት ያቀዱት በጉልበት በኃይል ሁመራ እንገባለን፣ ለትግራይ ህዝብ የካቲት 11 ዳግም ተመለሰልህ፣ ድርጅትህ መሬትህን አስመለሰ፣ ህወሓት ማለት የትግራይ ህዝብ፣ የትግራይ ህዝብ ማለት ህወሓት የሚል መፈክር ሊያሰሙት ተዘጋጅተው ተኮላሸ። ይሄ ነው እውነቱ። ይሄን የተኮላሸ ነው እንትን ሊለ የፈለገው ጀነራል ታደሰ ወረደ። እመጣላችኋለሁ። በጣም አደገኛ ሰው ነው። በጣም በጣም ክፉ ሰው ነው በነገራችን ላይ። ይሄ አንደኛው ጉዳይ ነው። የከበረው በዓል የካቲት 11 በካድሬዎቻቸውና በአባሎቻቸው በጥቅመኞቻቸው ዙሪያ ነው የተከበረው። እንደዚህ ተንኮታክተው አያውቁም። በነገራችን እንደዚህ የፋይናንስ እጥረት አጋጥሟቸው አያውቅም። እንኳን ገንዘብ ሊሰበስቡ ቀርቶ የገንዘብ እጥረት ነው ያጋጠማቸው። አንድ እሱ ነው። ሁለተኛ ሌላው መድረክ አለ። ሌላው መድረክ ተመሳሳይ አባትየው ደግሞ አለ ሻቢያም ተመሳሳይ ፈንቅሎ ኦፕሬሽን እያለ ምጽዋ ላይ እያከበረ ነው። እነ ኢሳያስ አፈወርቂ ማለት ነው። እዛ የሚያከብሩት በዓል ላይ ትላንትና ነግሬያቸዋለሁ። የኢትዮጵያን ሰንደቅ ዓላማ እና መሪዎች የኢትዮጵያ መሪዎች አንድ ላይ አድርጎ በኮንጎ ጫማ ሲረግጥ ነው የታየው። ኢትዮጵያን እንዲህ ነው እየረገጠ ከንጉሱ ጀምሮ ያለችውን ኢትዮጵያ ሰንደቅ ዓላማ ሀገር ነው ሪፕሬዘንት የሚያደርገው። በነገራችን ላይ ኢትዮጵያ የሚባል ሀገር በባንዲራዋ ነው የምትወከለው፣ በሰንደቅ ዓላማው አይደለም እንዴ? እዚህ ብንመጣ የተባበሩ መንግስታት ሰዎችን አይደለም አቁሞ የሚወክለው፣ ሰንደቅ ዓላማ ነው የሚወክለው። ኢትዮጵያ የምትባል ሀገር ከንጉሱ ጀምሮ ረገጥናት ነው ያሉት። አሁንም እየረገጥናት ነው። ምክንያቱም ዶክተር አብይ ነው ስልጣን ላይ ያለው፣ እሱንም እየረገጥ ነው ያለው። በኮንጎ ጫማ ደግሞ እሱም አልበቃቸውም። ስላልበቃቸው በአማርኛ ኢትዮጵያ ማለት የቆጡን አውርድ ብላ የብብቱን ጣለች ነው ብለው ነው ኢሳያስን ሲያስፈነድቁት ይዋሉት። የቆጡን አውርድ ብላ የብብቷን ጣለች ናት ኢትዮጵያ ማለት። አማርኛ ነው የተናገሩት። ባይዘው አይ ዶንት ኖ በትግርኛም በአማርኛም አንድ ከሆነ አላውቅም፣ ግን እንድንሰማላቸው ስለፈለጉ ነው እኔ የሚገባኝ። አይ ዶንት ኖ በትግርኛ ተመሳሳይ ቃል ካለ ንገሩኝ። ከሌለ ግን ጠጥታ ከተጠቀሙበት ኢትዮጵያውያን ስሙ፣ እያንዳንዳችሁ ሁላችንም ማንነቴ ኢትዮጵያዊ ነው የምትሉ በሙሉ እናንተ ማለት የቆጡን አውርድ ብላ የብብቱን ጣላች ነው። መንግስቶቻችሁም እናንተም ዛሬ ደገሙልን። በንጉሱ ጊዜም የቆጡን አውርድ ብላ የብብት መጣል ነው። በኮሎኔል መንግስቱ ዘመንም
የብብቱን ጥላ የቆጡን አውርድ ብላ የብብቱን ጣለ። በመለስም በዶክተር አብይም ኢትዮጵያ ማለት የቆጡን አውርድ ብላ የብብቷን የምትጥል ናት። በአማርኛ ነው የተናገሩት። ልስን እነዚህ ሰዎች ለይተው መሪ ምናምን ብቻ አይደለም። እነዚህ ሰዎች ዋነኛ ጠላታቸው ኢትዮጵያና ኢትዮጵያዊነት ነው። ትላንት ልነግራችሁ የፈለግኩት እሱ ነው። መሪዎቹን ሲረግጡም ንጉሱን ስለሚጠሉት ምናምን አይደለም። ንጉሱ ሪፕሬዘንት ስለሚያደርግ ነው ሀገር። መለስ ሪፕሬዘንት ስለሚያደርግ ነው። ንጉሱ አማራ የሚሉት ውስጥ ሊወገባ ይችላል፣ አማሮች የኛ ነው ስለሚሉ። መለስ የተጋሩ ነው። ኮሎኔሉ አይ ዶንት ኖ ያው አማራ ነው የሚሏቸው እሳቸው ነው። አብይ ኦሮሞ ነው፣ ጥያቄ የለውም። ሻዕቢያ እንዲህ ነው የሚያስበው፣ በብሔርተኝነት ነው የሚያስበው። ኢትዮጵያን በኢንቲቲ አያስባትም። እኔ ሁሌ ደጋግሜ የምናገረው እንዲያቀጭልባችሁ ነው። ስለዚህ ኦሮሞንም አማራውንም ተጋሩንም ጨፍልቀነዋል ነው እያሉ ያሉት እንደ ኢትዮጵያ። እና አንዳንድ ሰዎች ብዙ ደውላችሁልኛል፣ ብዙ ጽፋችሁልኛል የትላንትናውን ካያችሁ በኋላ እና እንደ ኤርሚያስ እንደ ይሄ ፎቶ ምን ያህል ቢንቁን ነው? እንዴት ነው መቆጣት ያልቻሉት? በተለይ እኛ ሲቀር ጽምዶ የፈጠሩት ሰዎች እንዴት አያወግዙትም? እንዴት ባላይ ያለፉት? ቢያንስ የዜና ዘገባ፣ የፖለቲካ አስተያየት ዘገባ እንደ ትክክል አይደለም ምናምን ለምን አይሉም? በስልክ 3-4 ሰዎች ደውላችሁልኛል። ትላንት ጽሁፍ ኢሜል ልካችሁልኛል። አይ ቲንክ እኔ አልጠብቅም። ሻዕቢያ ልክ አይደለም ያደረገው። እንደዚህ ማድረግ አልነበረበትም። የኢትዮጵያ ሰንደቅ ዓላማ መረገጥ አልነበረበትም። ኢትዮጵያ መረገጥ አልነበረባት። መሪዎቹ እንኳን ይርገጡ። ለምሳሌ አማራው ንጉሱን ትተው ሌሎቹን ይርገጧቸው። ተጋሩ ደግሞ ምን አለ መለስን ትተው ሌሎቹን ይርገጧቸው። ኢትዮጵያኒስት የሚለው ደግሞ ኮሎኔል መንግስቱን ትተው ሌሎቹን ይርገጣቸው። እንግዲህ ኦሮሞ አብይን ትተው ሌሎቹን ይርገጣቸው ሊል ይችላል፣ አላውቅም። ሆን ብለው ነው ሰብስበው ያደረጉት በነገራችን። እና ለምንድን ነው ያላወገዙት? እንዴት ነው ይሄ ጽምዶ የሚባለው ነገር ምንድን ነው? ዝም ጭጭ ነው ወይ የሚል ነገር አንስታችኋል። ይኸውላችሁ ትንሽ ነገር ልንገራችሁ እዚህ ጋር። አንደኛ ከሻዕቢያ ጋር ጽምዶ የፈጠሩት በሙሉ ሻዕቢያና ኢሳያስ የኢትዮጵያ ጠላት እንደሆነ እያወቁ ነው ጽምዶ የፈጠሩት። እንዳትሳሳቱ። በሱ ስርስር አድርጋችሁ ውስጣቸው ስገቡ ይነግሯቸዋል። እኔ ስለነበርኩበት ማለት ነው። የህይወት ምስክር ነኝ። ሻዕቢያ ኢትዮጵያ ጠል ነው። ሻዕቢያ የኢትዮጵያዊነት ጠል ነው። ባለጽምዶች ይሄን ያውቃሉ። እንደ በሬ የተጠመዱት ጠንቅቀው ነው የሚያውቁት። ይሄንን ይሄ ከጭንቅላታቸው አይወጣ። ሁልጊዜም በይፋ ላይ ይናገሩ ይችላሉ። የኢሳያስና የሻዕቢያን የኢትዮጵያ ጠላትነት ግን እያንዳንዳቸው ልብ ውስጥ ታትሟል። እንገራችሁ
ኃይለማርያምን የረሱት ደቡን ብዙ ችግር ስለሌለባቸው ደቡን እንደ ሰው አይቆጥሩት። ለዛ ነው ጥሩ እንኳን አነሳልኝ። አንዱም ትላንትና ሲነግረኝ ነበር እንደው ኃይለማርያም እንደቀረ ብሎ ኃይለማርያም የደቡ ሰው ስለሆነ ደቡን እንደ ሰው አይቆጥሩ። እናንተ የሻዕቢያ እንትን ማይንድ ሴት በጣም እኮ የሚያስደነግጥ ማይንድ ሴት እኮ ነው ያለው። ታርጌቱ አማራ፣ ኦሮሞ፣ ትግራይ ነው። የሚያጣላው አማራው ጋር ይሆንና ትግራይና ሌላውን ትግራይ ጋር ይሆንና ወይ አማራና ትግራይውን አንድ ላይ ያደርግና ኦሮሞ ጋር ይሆንና እንደሱ ነው ባይዘው ታክቲኩ። ጥምዶ ማለት እሱ ነው። ኃይለማርያም ደቡ ነው፣ ብዙም ትርጉም የለውም ለነሱ። ሰው አይደለም ደቡ። እንደዚህ ነው የሚያስቡት። ስለዚህ ጽምዶ ላይ ያሉት ሰዎች የኢሳያስን የሻዕቢያን የኢትዮጵያና የኢትዮጵያዊነት ጠልነት እያወቁ ነው። ቀንበሩ የታሰረላቸው ቀንበር አይደለ? ጽምዶ እንትኑን ይዞ ሞፈሩን ይዞ ይሄዳል። ቀንበሩን የታሰረላቸው ቀንበሩን ሲታሰር የታሰሩት እያወቁ ነው፣ እንደሚገርፋቸው እያወቁ ነው። ያውም በዚህ በቆዳ አለንጋ ማለት ነው፣ በጅራፍ የነሱን ቃል አቀባዮች ይሄን ያውቃሉ፣ በደንብ ነው የሚያውቁት፣ ቃል አቀባዮች ጨምሮ። ስለዚህ የኢሳያስ የሻዕቢያ ጸረ ኢትዮጵያዊነት ሰንደቅ ዓላማውን ሲረግጥ ኢትዮጵያን እየረገጠ እንደሆነ ያውቃሉ። ግን አይችሉም መናገር። በግለሰብ ደረጃ አሁን ቀየረነዋል ተሳሳትን ካላሉ በስተቀር እኮ አንዳንድ ነገሮች እኮ ምንድነው ስኬርድ ሜንታሊቲ ነው ያላቸው። ኢሳያስ ማለት ስኬርድ የሆነ ሜንታሊቲ ያለው፣ ኢቪል ሜንታሊቲ ያለው፣ ተቋማዊ ዝርፊያ ነው የሚፈጽመው፣ ችጋራምና ሰቀቀን ነው ያሉን ሰዎች እኮ ናቸው ጽምዶ ውስጥ ያሉት። ተሳሳትኩ? ይህንን ቃል በቃል ያሉት የቅርብ ጊዜ ነው። ዲያስፖራም ከወጡ በኋላ እኮ ሲከራከሩበት ነበር አይደለ? ከነ አቶ ልደቱ ጋር ኢሳያስ በዚህ ደረጃ ስኬርድ ሜንታሊቲ ያለውና ኢቪል በጣም የምንድነው ችጋራ ማይንድ ያላቸው ሰው መሆኑን አላውቅም ነበር። ይህ ማንኪያ ምናምን ትንሽ ነገር ብሎ የሚሰርቅ አብሮ የኖረውን ህዝብ አብሮ የታገላቸው ሰዎች ላይ ቱዚስ ሌቭል ኢቪል የሚያደርግ ሰው አድርጌ አላየሁም ነበር። ይሄ ከትልቅነት የመጣ ይሄ በዲፕሎማሲው በስማርትነሱ ህዋት ስለበለጠው ከርቴን ስላደረገበት መንገዱን በዛ ደረጃ በፉክክር ደረጃ ያለ እንጂ ቱዚስ ሌቭል ወርዶ ግን ህዝብን በዚህ ደረጃ ማሰቃየት፣ ዝርፊያን በዚህ ደረጃ ኢንስቲቱሽናላይዝድ በሆነ ሁኔታ ኮማንድ ባለው ሁኔታ ሲፈጽም ግን አይወዝ ስለሰውዬው ያለኝ እንትን የተሳሳተ ነበር ማለት። በጣም ስኬርድ የሆነ ችጋራ ማይንድ ያለው እና ሰቀቀን የገባ መንግስት መሆኑ የዛ መንግስት አላይም ነበር። ትንሽ ሀገርም ቢሆን ድሃም ቢሆን ትልቅነት የሚመኝ አድርገው ግን አሁን ኢሳያስ በዚህ ደረጃ ስኬርድ ሜንታሊቲ ያለውና ኢቪል በጣም የምንድነው ችጋራ ማይንድ ያላቸው ሰው መሆኑን አላውቅም ነበር። ይህ ማንኪያ ምናምን ትንሽ ነገር ብሎ የሚሰርቅ አብሮ የኖረውን ህዝብ አብሮ የታገላቸው ሰዎች ላይ ቱዚስ ሌቭል ኢቪል የሚያደርግ ሰው አድርጌ አላየሁም ነበር። ይሄ ከትልቅነት የመጣ ይሄ በዲፕሎማሲው በስማርትነሱ ህዋት ስለበለጠው ከርቴን ስላደረገበት መንገዱን በዛ ደረጃ በፉክክር ደረጃ ያለ እንጂ ቱዚስ ሌቭል ወርዶ ግን ህዝብን በዚህ ደረጃ ማሰቃየት፣ ዝርፊያን በዚህ ደረጃ ኢንስቲቱሽናላይዝድ በሆነ ሁኔታ ኮማንድ ባለው ሁኔታ ሲፈጽም ግን አይወዝ ስለሰውዬው ያለኝ እንትን የተሳሳተ ነበር ማለት። በጣም ስኬርድ የሆነ
ችጋራ ማይንድ ያለው እና ሰቀቀን የገባ መንግስት መሆኑ የዛ መንግስት አላይም ነበር። ትንሽ ሀገርም ቢሆን ድሃም ቢሆን ትልቅነት የሚመኝ አድርገን አሁን ግን ይልቃል ጌትነት ቀደም ሲል እንደሰማናቸው ሞቴን ከኢሳያስ በፊት ያድርገው የሚሉ ነገሩ ቢያስቅም ኢትዮጵያዊ ሰው ሆነዋል። የሀገራቸው ጦር ከጎረቤት ሀገር ጋር ቢዋጋ ከጀርባ ለመውጋት የተሰናዱ ቀን ጠብቀው ወቅት አስልተው በአሳቻ ሰዓት 4 ኪሎ ላይ ጉብ ለማለት የአብይንና የኢሳያስን ጠብ እንዲያፈጥንላቸው ፈጣሪያቸውን የሚለምኑ ኢትዮጵያዊ ፖለቲከኛ። ለዚህ ነው በቱርኩ ፕሬዝዳንት ፊት የባህር በር ያስፈልገናል የሚለው የጠቅላይ ሚኒስትሩ ኮስታራ ንግግር ከኢሳያስ አፈወርቂ እኩል እነ ኢንጂነር ይልቃል ጌትነትን ጭምር ሲያስደነግጣቸው የሚውለው። የኤርትራ መሪዎች አስመራ ላይ ሆነው በእጃዙር ሊዘውሩት የሚፈልጉት ጦርነት መጣው ማለቱን የምናውቀው ግን እነ ደብረጽዮን ገብረ ሚካኤል ፉከራቸውን አለማቆማቸውን ስናይ ነው። ኢትዮጵያን ሰብስክራይብ አድርጉለት፣ ክሬዲትም ለመስጠት ነው። አዲስ ኮምፓሶች ሰብስክራይብ አድርጉ። ብዙ ይውላቸው ብዙ ሲታየ ላይም እንደ አዲስ ኮምፓስ ከአዲስ ኮምፓስ ነን ብላችሁ ሰብስክራይብ አድርጉላቸው። ይሄ ነው እንግዲህ ሶ ስኬርድ ሜንታሊቲ፣ ኢቪል ሜንታሊቲ፣ ተቋማዊ ዝርፊያ። ባይ ዘ ዌይ ተቋማዊ ዝርፊያ የሚለው ያው ሲሲ ለውጭ ጉዳይ ሚኒስትር ለመነበሩት ለጓድ ገዱ አንዳርጋቸው ሲሲ ይደረግ ችጋራም ሰቀቀና ማምሮ ያላቸው ማለት ነው። ያቁታል ልላችሁ ፈልጌ ነው። ጽምዶን ሲፈጥሩ ይሄ ነገር ስለተቀየረ አይደለም። ምንድነው የተቀየረው? ነባራዊ የተቀየረው የሻዕቢያ ባህሪ ከስስታምነት ተቀየረ፣ ከኢቪል ሜንታሊቲ ተቀየረ፣ ተቋማዊ ዝርፊያ ለማድረግ ከማሰብ ተቀየረ። ዛሬ እኮ የትግራይ ወርቅ እየሄደ ያለው እኮ ኤርትራ ነው። ከቁስ ሰቀቀን ተቀየረ? አልተቀየረም። ነባራዊ እውነቱ ባልተቀየረበት ያቃሉ። አይምሯቸው ይሄን ያቃል። ሳቀርቱ አይደለም። ለጥያቄያችሁ ነው መልስ እየሰጠው ያለሁት። ለምንድን ነው እንዴት አያወግዙ የምትሉት? ስለሚያወቁ ነው። ሊያወግዙ አይችሉም። የሚያውቁት ነገር ነው። ነባራዊ እውነት ነው። ይሄን ተቀብለህ ነው ባይዘው ሻዕቢያ እንደ ኳሊቲ ከተወሰደ አንድ ኳሊቲው ለምሳሌ የኢትዮጵያ ጠልነቱን አይደብቅም። የኢትዮጵያዊነት ጠልነቱን አይደብ የፈለገ ብትንደፋደፍ አይለውጥም። የፈለገ ቀንበሩን ተሸክመ ጽምዶ ቢፈጥርልህ ህወሓት ላይ ያለውን ጥላቻ አይለውጥም። ሰምታችኋቸዋል። ጽምዶ የፈጠሩት ሰዎች በድብቅ የወጣው ድምፅ ላይ እኛ እኮ ለታክቲክ ነው የያዝናቸው ጦርነቱን ወደ ኤርትራ እንዳይመጣ ነው እኮ እንጂ መሰሪ መሆናቸው እናውቃለን ያለው አይደል? የጽምዶ ሰውዬ መሰሪ ነው ያለው ቃሉ ራሱ። መሰሪ መሆናቸው እናውቃለን። ሌላ ድብቅ ፍላጎት እንዳላቸው እናውቃለን። ጦርነቱ ወደ ኤርትራ እንዳይመጣ ነው እንደ በሬ ጠመድናቸው። ይህን ያላቸው። ስለዚህ ባወቁ እንትን እንዳትሉ ማለት አይኖ ለሰው ዋጋ ሰጣችሁ እንዴት ኢትዮጵያ ሲሉ የነበሩ አይደሉ? እንደ አንዳንድ በተለይ አንዳርጋቸው ልጆች የአንድ ልጆች ኢትዮጵያ ሀገሬ ሰንደቅ ዓላማዬ ምናምን እያሉ የሚያለቅሱ አልነበር? እንዴት ዛሬ ሻዕቢያ መጥቶ ሰንደቅ ዓላማውን እየረገጠ እንዴት ዝም አሉ? እንዴት እንቅልፍ ወሰዳቸው? እንደሱ ነው ያላችሁኝ። እንትን ቨርጂኒያ ያላችሁ ሰዎች የሆነ አንዳንዶቹን የሚጠጡበት ስታርባክስ ምናምን ስለነበረ ሄጄ ሁሉ አጣዋቸው አለኛል። አግኝቼ ልጠይቃቸው። አጠይቃቸው ወንድሜ፣ አጠይቀው። አርበኛ ኤክስን አጠይቀው። የአንዲ ልጆችን አጠይቀ። ያውቃሉ። ኢትዮጵያ ጠልነትን ያውቃሉ በደንብ። የተደበቀ የተሰወረ ነገር አይደለም። የአስተሳሰብ ለውጥ እንዳልመጣም ሻዕቢያ ጋር በኢትዮጵያ ጠልነት በኢትዮጵያዊነት ጠልነት እንዳልመጣ ያውቃሉ። ከተለወጠማ ሻዕቢያ ይሞታል እኮ። በኢትዮጵያና በኢትዮጵያዊነት ላይ ኢሳያስ ከተቀየረ ኢሳያስ ይሞታል። ዛሬ ነው የሚሞተው። ሻዕቢያ ይሞታል። ዛሬ ነው የሚሞተው። ቢኮዝ የቆመበት መሰረት ምሰሶ፣ የኤርትራ ብሔርተኝነት ምሰሶ ኢሳያስም ይዘውረው፣ ስብሃትም ይዘውረው፣
ኢትዮጵያ ጠልነት ነው ምሰሶ አይዲዮሎጂው። ስለዚህ ሊቃወሙ አይችሉም። የትግራይ ጽንፈኛው ውስጥ ለውስጥ ሊከራከር የሚችለው በጽምዶ በኩል ባክ መለስን አታንጡት አትርገጡት መለስን ነው እንጂ የሚለው የትግራይ ጽንፈኛው ድሮም ቢሆን ሰንደቅ ዓላማው ቢረገጥ ሲረግጠው ነው ይኖር። ከዚህ ሰንደቅ ዓላማ እኛ ከጨርቁ ምን አለን ሲል ነው ይኖረው። ከጨርቁ ምን አለን ከጀርባው ነው እንጂ ይያል የቲፒኤልኤፍ እና ትግራይ ጽንፈኛው የመለስ እዛ እግር ስር መረገጥ ነው እንጂ የግርሳት የሆነበት ኢትዮጵያ አይደለም። የአማራ ጽንፈኛው ንጉሱ ቢቀነስለት ችግር የለበትም። ሰንደቅ ዓላማ ምናምን ችግር የለበትም። ያውቃሉ። እንዳትሸወዱ። በዚህ በፍጹም አንደበታቸው ተከፍቶ ሻዕቢያ የሰራው ልክ አይደለም፣ የኤርትራ መንግስት የሰራው ልክ አይደለም አይሏችሁም። አትታለሉ። ራሳችሁንም ለማተላል አጠይቋቸው። ኦልሬዲ ያውቁታል። ሁለተኛ ሁልጊዜም መርሳት የሌለባችሁ ማጠቃለያ ናት። ይሄ ለጥያቄያችሁ የኤርትራ ብሔርተኝነት ዋናው ምሰሶ ኢትዮጵያና ኢትዮጵያዊነት ጠልነት ነው። እቺን በጭንቅላታችሁ ክተቷት። ኤርሚያስ ይሄን አለ እያላችሁ ማለት ነው። ኤርትራን ማበልጸግ፣ ኤርትራን ማሳደግ፣ የኤርትራ የሀገራዊ ስሜት ብሔርተኝነት ሊፈጥር የሚችለው ካልቸር፣ ሃይማኖቱን፣ ባህሉን ምናምን አይደለም። አንዱ እኮ ብሔርተኝነት እሱ ነው አይደለ? ይሄ የአርበኛ የሆነው ብሔርተኝነት ፓትሪዮቲክ የሆነው ባህልህን፣ ቋንቋህን፣ ሃይማኖትህን፣ አስተምሮቶችን፣ እሴቶችን ማሳደግ፣ አንተ በልጠ መታየት። እንደሱ አይደለም የሻዕቢያ ኤርትራ ብሔርተኝነት፣ የኢሳያስ ብሔርተኝነት እንደሱ አይደለም። እንደውም የስብሃት ይሻላል። የስብሃት ኤርትራ ብሔርተኝነት ይሻላል። ኤርትራንም መግደል ነው የኤርትራ ብሔርተኝነት። በዋናነት ግን ከኤርትራ መግደል የበለጠ መግደል ያለበት ኢትዮጵያ ነው። ይህን ካልኩሌሽን ይህን ፎርሙላ ዊካንኮሊት ኳንቲቴቲቭ ፎርሙላ በጭንቅላታችሁ ክተቱ። ሌሎቹ የምተነትኑት ከዚህ ነገር ተነስታችሁ። መቼ ዕለት ነግሬያችኋለሁ። ስብሃት ያው በራሱ ወዳጆች ተጠይቆ ኢሳያስ የኢትዮጵያ ፕሬዝዳንት ቢሆን ኖሮ እኮ ኤርትራ አትሄድም ስትለው ኢሳያስ የራሱ ጉዳይ፣ የኤርትራ ህዝብማ መገንጠል ስለወሰነ ለመገንጠል ነው የቆም ነው። ኢትዮጵያ ቁጭ ብሎ ስብሃት ይሄን ነው የሚያወራው። ስለ ኤርትራ ህዝብ ወስኖ ነው የታገለው ስብሃት። ዝም በል ነው ያለው። ምንድን ነው የምታወራው? የኤርትራ ህዝብ እኮ መገንጠል ነው የሚፈልገው። ኧረ እባክህ ፕሊስ። ፕሬዚዳንት ኢሳያስ ፕሬዚዳንት ቢሆን ኢሳያስ ባይዘው ምንም እንትን የለውም። ጸረ ኤርትራዊ ነው፣ ጸረ እንትንም ነው። ቅድም ይልቃል ያነሳቸው ሚስተር ግራንድ ጀስቲፋየር ስኬርድ ሜንታሊቲ፣ ኢቪል ሜንታሊቲ ምናምን ያለው እንትን ነው፣ ገዢ አስተሳሰቡ። ግን ስብሃት ወጥቶ ብሎ ያለው ኖ ኖ ኖ ኖ የኤርትራ ህዝብ መገንጠል ነው የሚፈልገው። እዚህ ያለ ነው መሪ እኮ እንደዛ እያሉ ነው። በቃ ይቅርብን፣ ጥያቄያችን በኢትዮጵያ ውስጥ የሚመለስ ሆነ በምንም አይነት ይሏችኋል። እንግዲህ ጥያቄው ሁሉ ያነሳል። አረ ባላላ ይወሉ። እሺ የአቶ ኢሳያስ ኤርትራን ለመገንጠል የሚደረገውን ትግል ለመምራት ከ1958 ጀምሮ ነበር ያወረዱት እና እሳቸው በመሃል ድንገት ኤርትራን መገንጠሌን ልቶ ግን የኢትዮጵያ መሪ ካረጋችሁኝ ነው የኤርትራ መገንጠሌን ምቶ የኤርትራ መገንጠልን እናቁምና እናንተ እኔን የኢትዮጵያ መሪ ካረጋችሁኝ እንቶ ብለዋችሁ ነበር። እኛም አንቀበለው መገንጠል ይሄ ህዝብ ጥያቄ ግን ተደስቶ እሺ ብሎ ኢሳያስ ቢገባ
እኛ እንደ ህወሓት ኢሳያስ በኢትዮጵያ አኮሞዴትድ መሆንና የኤርትራ ህዝብ ነፃነት ፍላጎት አንተውም ነበር። አይ ኢትዮጵያ ከምትገነጣጠል እንደዚህ የኤርትራን ህዝብ ጥያቄ እንደ ሌሎች የኢትዮጵያ ብሔር ብሔረሰቦች በኢትዮጵያ ስራ አድርጎ ጥያቄያቸውን በመመለስ አቶ ኢሳያስን የኢትዮጵያ መሪ ማድረግ አይቀልም ለሀገሪቱ አንድነት ሲባል ለምን እምቢ አላችሁ? እምቢ እኮ አላልንም። የኤርትራ ህዝብ ፍላጎት ቢሆንም ኢሳያስ የኢትዮጵያ ፕሬዚደንት ሆኜ ኤርትራ መገንጠሉ ትተዋለህ ቢል እኛ አንደግፈውም ነው። የኤርትራ ህዝብ ጥያቄ ነው። እንዴት አወቃችሁ? ታወቃችሁ? ትግሉን እኮ እዚህ ያለ ነበር። መሪ እኮ እንደዛ እያሉ ነው። በቃ ይቅርብን፣ ጥያቄያችን በኢትዮጵያ በምንም አይነት ይሏችኋል። እንግዲህ ጥያቄው ይያነሳል። አረ ባላላ ይበሉ። እሺ አቶ ኢሳያስ ኤርትራን ለመገንጠል የሚደረገውን ትግል ለመምራት ከ1958 ጀምሮ ነው በረሃ የወረዱት። ያው የህይወት ምስክርነት ነው ያሳየዋቸው። አሁን ለኤርትራ መገንጠል የበለጠ ቋሚ ጠበቃ ስብሃት ነበረ ወይስ ኢሳያስ ነበረ የሚለውንም ከጭንቅላታችሁ እንድከቱ ማለት ነው። ለኤርትራ መገንጠል የበለጠ ጠበቃ የነበረው ኢሳያስ ወይንስ ስብሃታውያን? አያችሁ፣ ይሄ ነው ኮር ፖይንቱ። ለዚህ ነው የስብሃት ዶክትሪን ላይ ሌላ ጊዜ ዲስከስ አደርጋችኋለሁ። ሰነዱ ላይ የነገርኳችሁ አንዱ መለያ ባህሪ የስብሃት ዶክትሪን ከኤርትራ ብሔርተኝነት አንጻር ብቸኛ ታማኝ የኤርትራ ብሔርተኝነት እኛ ነን ብለው ነው የሚያምኑት እነ ስብሃት እና አቶ መለስ ማለት ነው። ለኤርትራ ብሔርተኝነት ኢሳያስ አይታመንም ብለው ነው የወሰኑት። ህዝቡን ሰማችሁት? አራቱ ስብሃት የኤርትራን ህዝብ እኮ ወሰነ። የኤርትራ ህዝብ መገንጠል ነው የሚፈልገው ብሎ ወሰነ። ይሄ የህወሓት የድርጅት አቋም ነው። ከኢሳያስ በላይ ኤርትራ እንድትገነጠል ተቋማዊ ድርጅታዊ ቁመና ይዞ ግለሰባዊ አቋም ይዞ የሰራው ስብሃት ነው። እነ ስብሃት ናቸው። እኔ ኢሳያስ የኢትዮጵያ መሪ ባለመሆኑ እግዚአብሔር ኢትዮጵያን ይወዳታል፣ ሃይማኖት ውስጥ ባልገባም በእውነት በጣም እድለኛ ነን። ግድ የለም ይሄ ለሁለት የተከፈለው የባህር በር ሄደው ምናምን ህዝባችንም ሄዱ፣ ነገ ከነገ ወዲያ የኢኮኖሚ ውህደት የፖለቲካ ውህደት ያመጣል። እኔ እንደዛ ነው ማለት። ኢሳያስ ከሄደ ፖለቲካሊ ኢኮኖሚካሊ ኢንቲግሬት ካረግን አልጠራጠርም እኔ የፖለቲካ ውህደት እንደሚመጣ። ኢኮኖሚ ኢንቲግሬት እናርግ እንጂ። ነገር ግን እግዚአብሔር ኢትዮጵያን ይወዳታል። ሃይማኖት ማስገባት አልወድም፣ ግን ላስገባ ዛሬ ኢሳያስ የኢትዮጵያ መሪ ቢሆን ኖሮ አልቆልን ነበር። እውነት መለስ ይሻላል። ቢያንስ ምንድነው እነሱ የሚያስቡት? በኢትዮጵያ ሀብት ኤርትራ ብሔርተኝነት እናሳድጋለን፣ ኤርትራ እናሳድጋለን ብለው ነው የተነሱት እነ ስብሃት እነ መለስ። ቢያንስ በቃ ከኢትዮጵያ ሪሶርስ ወስደን የአፍሪካ እስራኤል እናረጋታለን፣ የሲንጋፖር እናረጋታለን የምስራቅ አፍሪካ። ስለዚህ በኢትዮጵያ አንጡራ ሀብት ኤርትራ እናሳድጋለን ነው። ኢሳያስ የሚባል ኢቭል ሰቀቀን ምንድን ነበር ያለው ሚስተር ጀስቲፋየር? ኧረ የሱ ቃል ደስ ሲል እኮ ስኬርድ ሜንታሊቲ፣ ኢቭል ሜንታሊቲ፣ ዘራፊ፣ ችጋራም፣ ሰቀቀናም አጋጠማቸው እንጂ እነመለስን እነ ስብሃትን የመለስ አይነት ሰዎች የኤርትራ ፕሬዝዳንት ቢሆኑ ኖሮ እና መለስ አይነት ሰዎች 4 ኪሎ ቢቀመጡ ኖሮ አትጠራጠሩ፣ ኤርትራ የአፍሪካ ሲንጋፖር ትሆን ነበር። አትጠራጠሩ። ኤርትራ የእስራኤል የምስራቅ አፍሪካ እስራኤል ትሆን ነበር። ያልኳችሁ ልድገመው እንዳትሸወዱ።
4 ኪሎም መለስ፣ አስመራም መለስ ተቀምጦ ቢሆን ኖሮ በኢትዮጵያ አንጡረ ሀብት ኤርትራ ሲንጋፖር ትሆን ነበር፣ ኤርትራ እስራኤል ትሆን ነበር። በሚሊቴሪ ከኢሳያስ ጋር ያላቸው ጸብ ይሄ ነው። ምንድነው የሚያስቡት ብያቸዋለሁ። የስብሃት ዶክትሪን ለኤርትራ ብሔርተኝነት ከኛ በላይ ታማኝ የለም። ሁለተኛውስ ኢሳያስ የኤርትራ ብሔርተኝነት ታማኝ አይደለም ብለው ነው የሚያምኑት። የሆነ ነገር ካገኘ ይሽለጣለጣል ብለው ነው የሚያስቡት። ምሳሌ ከደርግ ጋር ሲደራደር እንደተናደዱ ታውቃላችሁ? ከደርግ ጋር እኮ ለመደራደር ብዙ ስራ ሰርቷል እኮ ኢሳያስ። በመፈንቅለ መንግስቱ ተሳትፎ እንደነበረው ታውቃላችሁ? ሻዕቢያ እነ ሻለቃ ዳዊት አብረው መፈንቅለ መንግስት ውስጥ እንደነበሩ፣ እነ ሻለቃ ዳዊት ከሻዕቢያ ጋር ሲገናኙ እንደነበረ ታውቃላችሁ? አንደኛው ዙርም ሁለተኛ ዙርም ሻለቃ ዳዊት እኮ መፈንቅለ መንግስቱን ሲፈጸም ከሻዕቢያ ጋር እኮ ተገናኝቷል። ኢቭን ጊዜያዊ ተኩስ አቁም ሊያደርጉ ማለት ነው። ወደኋላ ጎተታችሁኝ ትንሽ። ከሻዕቢያ ጋር ተደራድረው ጊዜያዊ የተኩስ አቁም አድርገው መፈንቅለ መንግስቱ እንደተጠናቀቀ ድርድር ሊጀምሩ ማለት ነው። የተቃወመው ቲፒኤልኤፍ የኤርትራ ብሔርተኝነትማ በመገንጠል ነው የሚፈታው ብሎ ማለት ነው። ሻዕቢያ እስከዛ ርቀት ሄዶ ነበረ። ሌላውን ይሄ የተዘቀዘቀ መሳሪያ ምናምን ከዚህ በፊት አንስቼላችኋለሁ። ሻለቃ ዳዊት ሄዶ ከአስመራ ካሉት ከነ ኢሳያስ ተነጋግሮ ኢቭን ሉካን ልከዋል ሳልበራ ላይ። እነ ሻለቃ ማን ነው የሚባል ሳሊ እዚያ ዲሲ ያለን አንድ ሰሞን ኢንተርቪው አድርጌዋለሁ። ስለዚህ የኤርትራ ብሔርተኝነት ብቸኛ ታማኝ እኛ ነን ብለው ነው የሚያምኑት እነ ስብሃት እነ መለስ። ኢሳያስ አይታመንም ብለው ነው የሚያምኑት። የካቲት 11 እሱ ነው። ለዚህ ነው ጌታቸው ረዳን የትኛውን የካቲት 11 ነው እንኳን አደረሳችሁ ያልከው ብያልኩት። ለዛ ነው የትኛውን ነው የነ ስብሃትን የካቲት 11 ነው። ይሄ አንዱ ከሻዕቢያ ጋር የተያዘው ነገር ይሄ ነው። አዲስ ኮምፓሶች እንዳትሸወዱ። ኢሳያስም ሆነ ስብሃት ያላቸው ብሔርተኝነት ኢትዮጵያና ኢትዮጵያዊነትን ጠል ነው። ስለዚህ ሰንደቅ ዓላማችንን ሲረግጥ ስራውን እየሰራ እየተደሰተ ነው። ኢትዮጵያን ሲረግጥ ምጽዋ ላይ በየዓመቱ እየመጣ ኢትዮጵያን ሲረግጥ ኢሳያስ እየተደሰተ ነው። ሻዕቢያ እየተደሰተ ነው። መሪ የኢትዮጵያ መሪዎችን ሲረግጥ እኔ ማለት የኢትዮጵያ መሪዎችን በክንዴ ያንበረከኩ ነኝ፣ በአጥንቴ ያንበረከኩ ነኝ እያለ ነው። ይህንን ተረዱ። አንድ ሁለተኛ ግን በኢትዮጵያውያን ያዘናችሁ፣ በኦሮሞ ብሔርተኞች፣ በትግራይ ብሔርተኞች፣ በአማራ ብሔርተኞች፣ በአንዲ ልጆች ይሄ በኢትዮጵያ ካባ ያሉት ያዘናችሁ ሰዎች አትዘኑ። ሁሉም ተደምረው ኢትዮጵያ ጠል ናቸው፣ ኢትዮጵያዊነት ጠል ናቸው። ሁሉም የአንዲ ልጆችን ጨምሮ ጠል ባይሆኑ ኖሮ የራሱ ጉዳይ ብለው ጥለው ይወጡ ነበረ። እዚህ ላይስ በቃኝ መረረኛውንስ ቋቃለኝ ብለው ይወጡ ነበረ። ቋቃ አይላቸውም። የኢሳያስ ጉዳይ ቋቃ አይላቸውም። የኤርትራ ጉዳይ ቋቃ አይላቸውም። ኢትዮጵያ ስትዋረድ ቋቃ አይላቸውም። በነገራችን እና ቋቅ ይለኛል ብላችሁ የምትጠብቁ ከሆነ አሉን ቋቅ አለን አይሉም። ቋቅ አይላቸው። ወደው ነው የተደፉት። ባንዳነት ነው ያለው። ባንዳነት ደግሞ ያንተን ፍላጎት ደብቀ ያንተ ጌታህን ፍላጎት ማሳካት ማለት ነው። ሌላ እኮ አይደለም ትርጉሙ። ባንዳነት ለጥቅምህ ፋይናንሻል ሊሆን ይችላል፣ ሌላ ነገር ሊሆን ይችላል። ለዛ ጥቅም ስትል ለጌታ መገዛት ማለት ነው። ቋቅ አይላቸው። የባንዳነት ስራቸውን ነው የሚሰሩት። እንዳላየ ሄዷት ባንዳ ስለሆኑ
ምን ነው ስንት ሺህ ነገር ሲጽፉ የኤርዶጋን መልክ እንዲህ ነው፣ ኤርዶጋን ጠቅላይ ሚኒስትሩ ተደንግጦ ምናምን ረጉራው ተባለ፣ እረፍ ተባለ፣ ምናምን ተባለ፣ ተቆጣ። ጽሁፋቸውን ለተው ኤክስፕሬሽን ፋሻል ኤክስፕሬሽን ሁሉ ሲተነትኑ ምን ነው ፋሻሉን ትተው ምን ነው እሱን ትተው የፎቶ ኤግዚቢሽኑን ኢሳያስ የተመለከተውን ኤግዚቢሽን ምን ነው ታዲያ አላመጧት? ምን ነው አልተነተኗት? ምን ነው ልክ አይደለም አላሏት? ለምን አልሰማውም አላየውም ውስጥ ገቡ? ይሄ ነው እውነቱ። ወደ ታደሰ ላጠቃላይ የታደሰ ጋር ልምጣና ጀነራል ታደሰ በጣም አደገኛ ሰው ነው። እኔ አሁን የገባኝ ነገር እሱ ነው። እጅግ በጣም አደገኛ ሰው ነው። ተናግሬያለሁ፣ ግን አሁን የጨመርኩበት አደገኛ የሚለው ነው። ዛሬ የሰጠው መግለጫ ሴረኝነቱን ያሳየው ከነደብረ ጽዮን የባሰ አደገኛ ሰው ነው ለኔ። ለምን? ጥሩ ጥያቄ ነው። ጀነራል ታደሰ ወረደ እየተንቀሳቀሰ ያለው በመንታ ሲግናል ነው እየተንቀሳቀሰ ያለው። ሁለት ሲግናል ነው የሚያሳየው። ሁለት ሲግናል ከሚያሳይ ደግሞ አንድ ሲግናል የሚያሳይ ይሻላል። ይሄን ስትለው ይሄን ያሳያል፣ ይሄን ስትለው ይሄን ያሳያል። የዛሬ ንግግር እሱ ከነ ደብረ ጽዮን የዋሰ አደገኛና ሴረኛ ጀነራል ታደሰ ወረደ። ዛሬ ደመደምኩት እሱ ይሻላሉ። እነሱ አንድ ሲግናል አላቸው። በቃ ጦርነት የሚል ሲግናል አላቸው። ስልጣን ወይም ሞት የሚል ሲግናል አላቸው። 4 ኪሎ ወይም ሞት የሚል ሲግናል አላቸው። እና ለነሱ ፕሮፐርሊ እንዴት ሊቀጥል የሚለውን ነገር አንተም የራስን ኦፕሬሽን እና እቅድ ትሰራለህ። ይሄ ግን ይሄን ሲግናል ያሳየና ቀጥሎ ይሄን ሲግናል ያመጣል። ሰርዙልኝ፣ ያሳዝናል ያልኩት እዚህ ጋር ይመጣና ተፈናቃዮች አልተመለሱም፣ አሁንም የትግራይ ህገ መንግስት ግዛት አልተመለሰም ይላችኋል። ይመጣና ይህ ሳይመለስ ደግሞ ዝም ብለን አንቀመጥም፣ ጦርነት በቀላሉ ፎክረን የምንገባበት ስላልሆነ እንጂ ይላል። ቀጥሎ ዝግጅት እያደረግን ነው እያለ ያለው። በነገራችን ላይ ጦርነት ዝም ብለን ፎክረን የምንገባበት አይደለም ሲል ዝግጅት እያደረግን ነው። ያ መሬት ላይ የሚወደው እንስሳ በሳር ውስጥ የሚሄደው ማለት ነው። እኔ ቡምስላግ እለዋለሁ። ቡምስላግ እንኳን ቆንጆ ስላልሆነ ቡምስላግ አይደለም፣ አርከበ ነው ቡምስላግ። ቆንጆ በእግር በመሬት ላይ የሚሳባል ከለሩ በጣም የሚያምር እሱን ነበረ የሚለው በረከት። ቡምስላግ ይለው ነበረ አርከበ። ኤኒዌይ ሌላ ውስጥ አታስገቡኝ። ግን ልክ ነው ጌታቸው በመሬት ላይ የሚሳበውን እንስሳ በሳር ውስጥ የሚኖሩ ያለው ልክ ነው። በጣም በጣም አደገኛ ሰው ነው። እኔ ዛሬ ግርም ምን ያለኝ በደረቱ የሚሄደው ምን ይላል? ጦርነት የሚገመትና የማይገመት ውጤት እንዳለው ሊታወቅ ይገባል። የጦርነት ውጤት አይታወቅም ይላል። ወንድሜ ታደሰ ወረደ እየተናገረ ያለው ያኔ የሰሜኑ ጦርነት ከመጀመሩ በፊት በ2012 ደብረ ጽዮን የሚናገረው ነው የሚናገረው። በነገራችን ላይ ያኔ 2012 ላይ ደብረ ጽዮን ያለው ቁመና አሁን ጀነራል ታደሰ ወረደ ተከናንቦታል። ጦርነቱ ከመጀመሩ በፊት የነበረው ደብረ ጽዮን ማለት ነው። የጦርነት ውጤት አይታወቅም፣ ላስጠነቅቅ እፈልጋለሁ። ይኸውላችሁ ምን እያሉ እንደምን ታውቃላችሁ? የቀደመው የኦፕሬሽን
በሁለት ምክንያት አልተሳካም ብያቸዋለሁ። የጸለምቱ ወይም የጠለምቱ ዋቴቨር ስያሜ። አንደኛው ህዝቡ እምቢ አለ፣ ግፋ በሉ አላላቸው። ሁለተኛ ግን ታጣቂው እምቢ አለ። አሁን ታደሰ መጥቶ ታጣቂውን በቂ ዝግጅት አርጉ እያለ ነው እየመከራቸው ያለው። ሌላ አይደለም እየመከራቸው ያለው። ስለዚህ ይሄ ውሃ እየቸለሰበት ነው። ታጣቂው ጋር አልዋጋም፣ ህዝቡ ጋር ውጊያ ይቅር የሚለውም ግድ የላችሁም የጦርነት ውጤት ስለማይታወቅ እንዘጋጅ ነው እያላቸው ያለው። እንደ ትግራይ እንደ ህዝብ የትግራይ ህዝብ መሰበር የለብህም። ልናስቆመው የማንችለው ሰላማዊ ዓላማ የሌለው የሚመጣ አካል ካለ መመከት የግድ ነው። ከደብረ ጽዮን በምረ የሚለየው እነ ጌታቸው እኮ ጦርነት አያዋጣም ነው ያሉት። ታደሰ ደንበኛ ሴረኛ አደገኛ ሰው፣ በደረቱ የሚሳብ ያኛው ፍጡር ነው። እኔ ኮንክሉድ ሳረግ ጀነራል ታደሰ ወረደ እያደረገ ያለው ንግግር የሻዕቢያና የግብፅ ተላላኪዎችን መንፈሳቸውን እያደሰላቸው፣ ፍላጎታቸውን እያደሰላቸው። እጠቅስላችኋለሁ። የከሌ ጦር እዚህ ገባ፣ የከሌ ጦር እዚህ ወጣ አንባባል። ይህ ችግሩን ከማባባስ ውጪ ፋይዳ የለውም። ለምንድን ነው ይህን ያመጣው ጀነራል ታደሰ? እችን ቃል ለምን አመጣት? የከሌ ጦር ገባ፣ የከሌ ጦር ወጣ እያልን አንነጋገር። ይሄ እኮ ችግሩን ነው የሚያባብሰው። ለምን ጠለምት ላይ አስገብቶ እምሽክ አሉ። አዝናለሁ ለቃሉ አትጠቀም ብላችሁ ነበር። ኦኬ አልጠቀምበትም። አለቁ። ለሙከራ ለኢንተርናሽናል ኮሚኒቲው አቴንሽን ለመሳብ አትርሱን ለማለት 300 የትግራይ ወጣቶች ማለቅ ነበረባቸው። አለቁ። ጌታቸው ደውሎ ለምንድነው እንደዚህ የምታደርገው አለበት ወይ ሲል አይ እናሸንፋለን ብሎ እኮ ነው የቀጠሉት አለው። እነሱ የለውበትም ነው እያለ ያለ የለውበትም። እነሱ እኮ እናሸንፋለን ብለው ነበር የቀጠሉት አለው። ራስቁም ኤምባሲዎችን ጋርም እየደዋወልኩ ነው አስቁም አለው። ስልኩን አጠፋ። ታደሰ ስልኩን አጠፋ። ሲቸግረው ጠቅላይ ሚኒስትሩ ጋር ደወለ። የለውበትም። እንግዲህ ውስጥ ከሌለበት መልስ ስጥ ውጣና የለውበትም በል። ቀናቶች ጠፋ። ከ4 ቀን በኋላ መጥቶ አይ እኛ ለወንዝ አሻግረን ነበር ያሻገርነው አቴንሽን ለመሳብ ምናምን ለመሳብ ነው፣ መከላከያ ተኮሰብን። 300 ሰው አስፈጅተህ አሁን ደግሞ መጥተህ የከሌ ጦር እዚህ ገባ፣ የከሌ ጦር እዚህ ወጣ አንባባል። አሸንፈ ቢሆን ኖሮስ እንዳሰብከው ጠለምትን አልፈህ ውመራ ገብተህ ቢሆን ኖሮስ ምን ልትል ነበረ? መጥተህ ይሄ ነው። ይሄ ማለት ከደብረ ጽዮን የከፋ ሰው ነው። በነገራችን በጣም አደገኛ ሰው ነው። እያደረገ ያለው ለሻዕቢያ ተላላኪዎች፣ ለግብፅ ተላላኪዎች የፖለቲካ ድባብ ነው እየፈጠረላቸው ያለው። ምቹ የፖለቲካ ድባብ ነው እየፈጠረ ያለው። እኔ ከዚህ በኋላ የኢትዮጵያ መከላከያም አይ ከጀነራል ታደሰ ጋር ወረደ ጋር ተነጋግረናል ብሎ ለመግባት ምናምን ቢያስብ በጥርጣሬ ነው ማየት ያለበት። ጀነራል ታደሰ ማመን የለበትም። ያልተገመተ ክህደት ሊፈጽም ይችላል። የ8 ነጥብ የደረሰ ምናምን ብለህ የምትጠይቀው ሰው አይደለም ይህ ሰውዬ። ባጭሩ እኮ አሁንም ዛሬም እያለ ያለው መከላከያ ከገባ እንመተዋለን እኮ እያለን ያለው
እናስመተዋለን እንመተዋለን ነው እያለ ያለው። መከላከያ እንኳን ቢገባ ሴራ ሰርቶ ያስመተዋል ይሄ ሰውዬ። እኔ ገባኝ እሱ ነው ዛሬ። እና ሲጠቀልለው ግን ታጣቂውና የትግራይ ህዝብ ጦርነትን ለመቃወም ያሳየውን ድፍረት ነው ውሃ የቸለሰበት። ውሃን የቸለሰበት። ስለዚህ ዲስ ጋይ በጣም አደገኛ ሰው ነው። ከነ ደብረ ጽዮን የባሰ አደገኛ ሰው ነው። ከዛ በተረፈ ለትግራይ ዝም አንልም የሚሉ ምሁራኖች፣ በርካታ ሰዎች ባለ 2 ገጽ ዶክመንት መግለጫ ልከውልኛል፣ አይቼዋለሁ። ለጠቅላይ ሚኒስትሩ የጻፉት ነው። ሙሉ ለሙሉ ነው የምጋራው። እንደዛ በበዛችሁ ቁጥር ጦርነቱ ይቀራል። በነገራችን ላይ ሶኔ ማበረታታት ነው የምፈልገው። አይ ካንት ቢ ሳይለንት አባውት ትግራይ የሚባሉት ናቸው። የኤርትራ ሰራዊት ከትግራይ ከኢትዮጵያ ይውጣ፣ የፕሪቶሪያ የሰላም ስምምነት ይከበር ለጠቅላይ ሚኒስትሩ የተጻፈ ደብዳቤ ነው። በትግራይ ያለው ህገወጥ ድርጊት ይገታ። አሁን ባለው ሁኔታ የትግራይ የኢትዮጵያ ልጆች በግድ እየታፈሱ ወደ ሳዋ ማሰልጠኛ እየገቡ ነው፣ ሳዋ ማሰልጠኛ ነው ያሉት የሚል በጣም አደገኛ መረጃ ነው የሰጡት እነዚህ ሰዎች። የትግራይ ልጆች ናቸው። ሳዋ ማን ነው እየወሰዳቸው ያለው? ከዚህ በፊት የአማራ ታጣቂዎች በሰላሙ ጊዜ እነገዱ ወደ 40 ሺህ አስወስደው አሰለጠኑ። ዛሬስ እነገዱ ያን የሰሩት። አሁንም የትግራይ ወጣቶች ኢትዮጵያውያን ያሉት እነሱ ትግራውያን ጨምሮ ተጋሩ ጨምሮ ወደ ሳዋ ማሰልጠኛ በግድ ሄደው ሰልጥነው እየመጡ ነው እያለ ይሄ ልዩ ትኩረት ያስፈልገዋል ብዬ ነው ማምነው። ክራይሲስ ግሩፕ የዓለም አቀፍ የቀውስ ማዕከሉ ያወጣው መግለጫ አለ። ስጋት ብሎ የኢትዮጵያ ኤርትራ ጦርነት ሊጀመር የሰከንዶች እድሜ ነው የቀረው ብሏል። አውፋሪቲስትሩ አላቅም፣ ሰከንዶች ማለት 11 አወር ከምንለው አልፏል ማለት ነው። ሰው እንደዛ ከሆነ በቂ ዝግጅት ማድረግ በቂ ዝግጅት ጦርነትን ስለሚያስቀር ማለት ሾው አፕ ፎርስ ያስፈልጋል። ያንን ማሳየት ነው። በፌዴራል እና በትግራይ ኃይሎች መካከልም ውጥረቱ ጨምሯል ብሏል ክራይሲስ ግሩፕ፣ ኢንተርናሽናል ክራይሲስ ግሩፕ። በተለይም በትግራይ ኃይሎች መካከል ያለ የውስጥ ክፍፍል ነገሩን አባብሱታል ብሏል። እውነት ነው። ጦርነቱ ከተከሰተ ከበፊቱ የከፋ ይሆናል ውጤቱ ነው የሚለው ኢንተርናሽናል ክራይሲስ ግሩፕ። እኔም እንደዛ ነው የምገምተው። የከፋ ይሆናል ነው ያለው። እውነት ነው። ስለዚህ ኬንያ፣ ደቡብ አፍሪካ፣ ናይጄሪያ ጣልቃ ብትገቡ ብሎ ጠይቋል። የሚገቡ ካሉ ጣልቃ ይግቡ። ነገር ግን ትልቁ ነጥብ እና ዋናው መሰመር ያለበት ነጥብ የኤርትራ መንግስት ከኢትዮጵያ ታጣቂዎች ጋር የጀመረውን ጽምዶ ያቋርጥ። የኤርትራ መንግስት ከገባበት የኢትዮጵያ ዳር ድንበር ሰተት ብሎ እንደገባ ሰተት ብሎ ይውጣ። ስልጠና የሚሰጠው ምን የሚሰጠውን ያቁም። ዛሬ መቀሌ ውስጥ ከትግራይ ልጅ ይልቅ ደረቱን ነፍቶ መቀሌ የሚሄደው የሻቢያ ወታደር የሻቢያ ሰላዮች ናቸው። እንደፈለገ የሚንሸራሸረው ናቅፋ የሚባለው ገንዘብ ነው። እነዚህ ሁሉ እንቅስቃሴዎቹን ያቁም ሻቢያ። ክራይሲስ ግሩፕ እንዳለው ጦርነቱ የቀይ ባህር ጦርነት አይደለም፣ የባህር በር ጥያቄ አይደለም። እሱ ሰከንደሪ ነው። እሱ ከኢሳያስ መወገድ በኋላ የሚመጣ ነው። ኢሳያስ ባለበት የባህር በር አይኖርም። የኔ ግምገማ ነው። ከኢሳያስ በኋላ ነው። ስለዚህ ኢሳያስን ለማስወገድ ነው መስራት። አሁን ማለት እሱ ገፍቶ ከመጣ ሰናይ እንዳለው ጋዜጠኛ ሰናይ ሉዓላዊነት የሚባል የኤርትራ ሉዓላዊነት የሚባል አይኖርም። የኢትዮጵያን ሉዓላዊነት ክዶ የኢትዮጵያን ሉዓላዊነት ደፍሮ የኤርትራ ሉዓላዊነት የሚባል ነገር አይኖርም። እውነት ነው። ስለዚህ ትልቁ ነገር ጦርነትም ከተነሳ ጦርነቱ የሚነሳው ነምበር 1 ኢሳያስ ከኢትዮጵያ ታጣቂዎች ጋር የፈጠረው ጽምዶ ነው። ነምበር 1። ነምበር 2 ኢሳያስ የኢትዮጵያን ድንበር ዘልቆ በመግባቱ ነው። ከሱ ውጭ ያሉ ነገሮች ከኢሳያስ ጋር የሚፈቱ አይደሉም። ኢሳያስ ባለበት የባህር በር የሚባል የለም።
ኢሳያስ ባለበት አሰብ ወደብ የሚባል የለም። እነሱ ኮይን ሊያደርጉት ኤርትራዎቹ ያኔም የኢትዮ ኤርትራ ጦርነት ላይ ኮይን እንዳደረጉትና ህዝቡን እንዳሳሳቱት ዋና የጦርነቱ መንስኤ የኢትዮጵያ የባህር በር ፍላጎት ነው የሚል ይዘው መጥተዋል። እንዳትሸወዱ። ይሄን አሁን ሌሎቹም ይመጣሉ በዛ መልኩ። የኢሳያስ ልጆች እነዚህ ባንዳዎቹ ለባህር በር ተብሎ የባህር በር ተብሎ የሚደረግ ጦርነት የለም እኔ እስከማውቀው ድረስ እና እስከማምነው ድረስ ኢትዮጵያ ለባህር በር ብላ ጦርነት አከፍትም። ለኢሳያስ ትንኮሳ ብላ ግን ጦርነት ትከፍታለች ሉዓላዊነት ስለሌለ። ኢሳያስ ከፋኖ ዘሶኮልድ ህወሓት ዘሶኮልድ ሸኔ ከሚባል የፈጠረውን ጥምረት ለማስቀረት ጦርነት ትከፍታለች። ኢሳያስን ለማስወገድ ከኤርትራውያን ጋር ሆነው ኢቭን ኤርትራ መንግስትም ለመሆን አይደለም። ስለዚህ እንዳትሸወዱ። ይሄ በሌሎቹ ይሄ ጸረ ኢትዮጵያ ጠላቶች ቅድም የጠቀስናቸው ባንዳዎቹን ጨምሮ አይ ጦርነቱ የባህር በር ነው፣ ጦርነቱ የወደብ ነው፣ የኢትዮጵያ የመስፋፋት ፍላጎት ነው ሲላችሁ ኖ፣ የወደብም አይደለም የባህር በርም አይደለም። ጦርነቱም ከመጣ በኢሳያስ ትንኮሳ ምክንያት የመጣ ጦርነት። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ